ጃን አሊያን በስንት ታምር ከእገታ ነፃ እንድትወጣ አድርገዋል። ጃን አሊያን ከጀርባ ማን እንዳገታት እንዳሳገታት ምንም እርግጠኛ ባይሆንም ነገር ግን ፈያዝ ወይም ቦራን ወይም ኤጀመል እንዳልሆኑ ገብቶታል። በመጨረሻም ይህን ነገር አረጋግጧል። ነገር ግን ናሬ ልጇን ካጣች በኋላ ሻይን ላይ በጣም ኃይለኛ ቂም ይዛበታለች። ሻይን ሆን ብሎ ልጇን እንደገደለባት አርጋ ነው የምታስበው። ከዚህ በኋላ መውለድ ልትችል እንደማትችል ተነግሯታል። ስለዚህ ናሬ የያዘችበት ቂም በጣም ከፍተኛ ነው የሚሆነው። እዚህ ጋር በሌላ በኩል ጃን ከአሊያ ጋር ያለው አሊያ ቀስ በቀስ እያገገመች ናት ያለችው። ያመለጠችበት መንገድ ሆስ ገብታ ምናምን ከብዙ በጣም ውጥንቅጥ በኋላ ነው። ነገር ግን ጎን ለጎን መርያም ራሷን ለጃን ለማመቻቸት ብትፈልግም ነገር ግን እየፈራች ሙጅጋን እያመቻቸች ነው። እሷ ማታረገውን ነገር ሙጅጋን ታረግላታለች። ሰዳከት ደግሞ የዲኤንኤ ምርመራ ለማድረግ በሰራትና በጃን መካከል ቀረረብነት ካለ ቼክ ለማድረግ እያጣጣረች ናት ያለችው። በሌላ በኩል ኢፔክ እና ዘሪን ጨቀጨቅ ውስጥና ጥል ውስጥ ናቸው። ኢፔክ አሁን የእሷ እንደሆነ አርጋ ነው የምታስበው። ካም ቢሆን ዘሪንን ጠልቷታል። የልጁ እናት ብቻ ስለሆነች ነው ከሱ ጋር ያለችው። በመጨረሻም ወደ ኢፔክ እንደሚዞር ይጠበቃል። በሌላ በኩል እነ ጃን ተቀምጠው እየተነጋገሩ ናቸው ስራ ቦታ። ከዛ እንዴት አሊያ ልትታገት እንደቻለች የመሳሰሉትን ነገሮች ይማከራሉ። እንግዲህ እያላችሁኝ ያላችሁ አሊያና ጃን እንደተገኙ ከእገታው እንዳመልጡ ቦራን ደብዛው ጠፋ የውሃ ሽታው ነው ቀረ ነው የምትሉኝ እያል ነበር። እዚህ ጋር ጃን ሐሰን አጎቱ ደግሞ አሁን እንደዛ ነው እያለው ነበረ። አሁን በጣም ነው የሚገርመው። አንተ እንዴት ቦራን ሊሰወር ቻለ? ምን የሚያገናኘው ነገር አለ እያለ እዚህ ጋር ሻይን ይጠይቃል። ምን ሊኖር ይችላል ማለቴ ያው ቡልጋሪያኖቹ ወይ የሱ ጠላቶች መጥተዋላ የሆነ የሚፈልጉን ነገር አለ። ከዛ በቃ ስጠን ሲሉት ወይ ገንዘብ ሊሆን ይችላል እምቢ አላቸው። ከዛም በኋላ አሊያንና ጃንን ያዙበት እንደታገቱ ከዛ ወዲያው እንዳመለጡ ቦራን ጠፋ ማለት ነው። ግዴታ ነው ይሄን ማድረጉ የሚጠበቅ ነው ሲል ነበር ጃን። ቡልጋሪያኖቹ ናቸው ብሎ ካጠየቀ እኔ እንጃ የትኛው ቡልጋሪያኖቹ የትኞቹ ጠላቶች እንደሆኑ ከካናዳ ይምጡ አላውቅም፣ ነገር ግን እያጣራን ነው እያለ ነበር እዚህ ጋር ጃን። እና እስካሁን ድረስ ምንም የጻፈልን ነገር የለም ያ የቮርጉን ዘመድ ሲለው ነበረ። እስካሁን ምንም ነገር አልጻፈልኝም። በ2-3 ቀናቶች ውስጥ እመጣለሁ ነበር ያለኝ። የሚሆነውን ነገር እናያለን እያለ ነበረ። ጥሩ እሺ። ለማንኛውም ቡልጋሪያኖች እዚህ ከመጡ በኋላ የሆነ ጎጆ ያስፈልጋቸዋል። በእርግጠኝነት ከባድ ጦርነት ነው የሚከፈተው ይላል ጃን። ነገር ግን ያው አሁንም ቢሆን በጥንቃቄ ነው ነገሮችን ማድረግ ያለብን። በተለይ ከፈያዝ ከሚባል ሰይጣን ጋር ሆኖ የጋራ ጠላት እንዳይሆንብን መጠንቀቅ አለብን እያል ነበረ። እዚህ ጋር ኤሮል ደግሞ እናገኛቸዋለን። በነገራችን ላይ የፈያዝ ጉዳይ እየተጠናቀቀ ነው የሚገኘው። ፈያዝ ከሊባኖስ አምልጦ ነው የመጣው። ሊባኖስ ውስጥ የሊባኖስ መንግስት በጣም እያሰረ ነው የሚገኘው። እዚህ እንዳለ ብንጠቁማቸው ምናምን ነገር ብናስይዘው የሱ ጉዳይ አበቃ ማለት ነው እያለ እዚህ ጋር ሙዛፈር ይናገራል። በዚህ ወሰነው። በመጨረሻም የፈያዝ ፍጻሜ እጅግ በጣም እንደተቃረበ ነው የሚታወቀው። በዚህ ጉዳይ ሌላም ነገር እያወሩ እዚህ ይቀጥላል። በሌላ በኩል አሊያ ማታ ላይ ለልጇ መጽሐፍ እያነበበችለት ነው። ተረት እያነበበችለት በድንገት ልብሷ መጣ። እነ ፓኪዜው ለሻንጣ እየጎተቱ ይዘው ገቡ። ይሄው ልብስሽን እያሏን ነበረ። ህፃኑ ጃን ከዛ በኋላ ከእናቱ ጋር እየተጫወተ በቃ ራትን ብላ ሄድና እኔ እዚህ እበላለሁ እያለችው ነበረ። ከዛ ቶሎ ብሎ ራቱን ሊበላ ወደ ታች ቤት ወረደ። ወደ ዋናው ሳሎን እየመጣ ነበረ። ሰዳከት ማን ተቀምጣለች። በግሯ በኩል የተቀመጡት ደግሞ እነ ሙጅጋንና መርያም ናቸው። በቀኝ በኩል ልጆቹ ተቀምጠዋል። ሰራትና ህፃኑ ጂያን ራታቸውን እየበሉ ዝም ብላ ነበረ ሰዳከት ሰራትን የምትመለከተው። መርያም እየበላች እያለ በድንገት ሰዳከትን አየቻትና ምንድነው የሰዳከትን ትኩረት እንደዚህ ሳቡ ብላ ስትከታተላት ሰራት እየበላበት ያለው ሹካ ነበረ ሰዳከት እያየች ያለችው። አሁንም መከታተሏን ትቀጥላለች። ልጄ የዋስጭኝ እስኪ እያለች ነበር ሰዳከት። እዚህ ጋር እሟን ቀስ ብላ ለሰዳከት ዋየ ስትጫን ነው። ሙጅጋናውን ቢሆን በጥንቃቄ ነው የምትከታተለው። የሰዳከትን አስተያየት ሰራት በሹካው እየበላ ነው የሚገኘው። ከዛም በኋላ የኔ ልጅ እንዴት ነው እናት ለምን እዚህ መታራት አትበላ ብላ እዚህ ጋር እየጠየቀችው ነበር ሰዳከት። ጂያንን ትንሽ ማረፍ ፈልጋ ነው ብላ ሟን ስትናገር አረ ከልጅ ልጄ ጋር ማውራት ፈልጌ ነው ስትል ነበር። እነሱ በዝምታ ተዋጡ። ከዛ በኋላ ህፃኑ ጂያን አባዬ ሲመጣ ስለሚያበላ ነው ለዛ ነው ሲል ነበረ። ሙጅጋን ይህን እየሰማች ፈገግ ትላለች። መርያም ደግሞ ትናድዳለች። ዝቅ ብላ የቀረበውን ነገር እየነካካች ነበረ። አያቴ ጠግበናል ከሰራት ጌጅ ልጦት እያለ ነበር። ጃን እምና ተፈቅዳላለች አለችው። ጃናው ይላታል። በፍጥነት ከተቀመጠበት ተነስቶ ይሄዳል። ሰዳከት ደግሞ ሰራት አንተም ጠግባል ትሏለች። ህፃኑ ሰራት ከተቀመጠበት ተነሳና ጃንን እየተከተሉ ነበረ። ህፃኖቹ በዚህ መንገድ እየወጡ ሰዳከት ደሞውን እየቀራትና መርያምንና ሙጅጋን ማባረር ነው። እነሱንም በቃ ጠግባቸዋል ሂዱ እያለቻቸው ነበር። ሄዱ። ከዛ እነ ኡሙሃንንም አስወጣቻቸው። ሻይ አምጪልኝ ብላ ኡሙሃንን ካስወጣቻት በኋላ ሰዳከት ሹካውን በእጇ ያዘች። እዚህ ጋር እነ መርያም ተጣርፈው እየወጡ ሙጅጋን ደግሞ መርያም ምን ሆነሽ ነው ስራ ነበረ እንዴ ችግር አለ እንዴ
እንዴ ስትላን ነበረ። ድንገት እሞ ወጣች። እንዴ እሞ ምን ተፈጠረ ስትላት ወይዘሮ ሰዳከት ሻይ አምጪ ብላኝ ነው ምንም ችግር የለም ብላ እሞ ተጣርፋ እየሄደች ነበር። አውቃለች ስትላ ነበር። እዚህ ጋር መርየም እየሮጠች ወደ ውስጥ እየገባች ሙዚቃን ደግሞ ምንድነው ያወቀችው ስትላ ነበረ። ሁለቱም ተሯርጠው ገቡና በበሩ ተደግፈው ጮልቀው እየተመለከቱ ነበረ። ሰዳከት ሰራት እየበላበት ያለውን ሹካ በእጇ ይዛለች። በእጇ ፍጥጥ ብላ ይዛ እየተመለከተች ከዛም በኋላ የሆነ ላስቲክ ነገር ሹካውን ጨመረች። ምንድነው ማረገው ፈጣሪ መከልከል ነበረብኝ። ይሄ ነገር እንዳይፈጠር ማድረግ ነበረብኝ። አሁን ምንድነው ማረገው ትላለች መርየም እየወጣች። ሙዚቃን ደግሞ እንዴ ምን ማለት ነው ይሄን ለምን የምታስቆሚው እንዴ? ሰዳከት እኮ በራሷ መንገድ እኮ ሙከራ ልታረግ እኮ ነው የዲኤንኤ ምርመራ ልታረግ ነው። አይታይሽም እንዴ? ይሄ እኮ ይጠቅምሻል እኮ አየሻራለ የምታፈቅሩን ሰው ድጋሚ ወደቶች ለማስገባት የመጨረሻ አማራጭሽ ነው የሚሆነው። አትጃጀ እንደውም ይሄ ልጅ ከጃን እንዲሆን ጸልይ እያለች ነበረ። መርየም አሰበች። ዝም ባክሽ ብላ ጥላት እየሄደች ነበረ። ሙዚቃን ደግሞ ወዴት ነው የምትሄጂው ብላ ትከተላታለች። ሰራት በመጨረሻ ወደ ራሷ መኝታ ክፍል መጣችና ያንን በላስቲክ የጠቀለለችው ሹካ በገታ ወደ ቤቷ ታመጣና መኝታ ክፍል አስገብታ ከጃን ብሩሽ አጠገብ እያስቀመጠችው ነበረ። በሌላ በኩል ጃን ማታ ወደ ቤት እየመጣ ነው ያለው። ናሬ እንዴት ናት እያለ እየጠየቀ ነበረ። ወደ ውስጥ እየገባ የነበረው በር ላይ ያገኛት መሆን ነበር። ደህና ናት ምንም የተቀየረ ነገር የለም ክፍሏ ናት ያለችው እያለችው ነበር። ሽጡ እያለ ወደ ላይ እየወጣ ነበር። ድንገት መርየምና ሙጂጋን አገኛቸው። እንደምን አመሻችሁ ችግር አለ እንዴ እያለችው ነበር። ኧረ የለም ይሉታል። ጥሩ መርየም አንድ ጊዜ እናውራ እያለ ነበር። እሺ አለችው። ወደ ጥግጋ ወሰዳት ወደ ግድግዳው ጋር። ወደ ሰዓትና ፈያዝ አዘምን በተመለከተ ሁሉም ነገር አብቅቷል። እሺ ትንሽ ጊዜ ነው የቀረው ማለቴ በየትኛው ጊዜ በየትኛው ሰዓት ላይ እንደሚሆን ልነግርሽ አልችልም። ነገር ግን እርግጠኛ ሳልሆንኩ ነው እሱንም ነገር ግን ነፃነትሽን በቅርብ ቀን ትቀዳጃለሽ ነፃ ትሆኛለሽ አላት። አመሰግናለሁ ማለቴ ያው በመጨረሻም ከዚህ ቤት እሄዳለሁ እሱ ነው ዋናው ነገር ስትል ነበረ። አዎ አንቺ ራስሽን ሸከም እንደሆንሽ አድርገሽ እንዳታስቢው እሺ ችግር የለም በምን ጉዳይ ውስጥ ብትሆኝ እኔ አንቺን እረዳሻለሁ አግዝሻለሁ አለው። ችግር የለም እሺ የራስሽን ህይወት ግን በነፃነት እንድኖሪ ስለምፈልግ ነው አላት። አውቃለሁ እያለችው ነበር። በቃ ደህና ደሪ ብሏት እየሄደ ነበረ። እዚህ ጋር ሙጂጋን ቆም ብላ እየጠበቀች ነበረ። ከዛ መርየም መጣች። መርየም ሰውነቷ አሁንም እንደደነዘዘ ነው። አየሽ ይሄ ሰው አሁንም ቢሆን ከፈያዝ ያድንሻል ማለት ነው። ፈያዝን በመጨረሻ ሊያሳስረው ነው ማለት ነው። ተመልከቺ እንግዲህ አሁን ምንም ችግር ከሌለ ምርመራው ልጁ የጃ እንደሆነ እኮ ነው የሚያሳየው። በመጨረሻ ከምትወጁ ሰው ጋር አብረሽ ትሆኛለሽ ማለት ነው ስትላ ነበር። ሙጂጋን ማይረባ ነገር አታውሪ እያለቻት መርየም ወደ ሜታ ክፍሏ ትሄዳለች። መርየም እዚህ ጋር ወደ ውስጥ ገባ። ሙጂጋን ትከተላታለች። በሌላ በኩል ከድር ፓኪዜን በጣም ነው የሚወዳት። ለብዙ ጊዜያቶች ያለ የገባት ፍላጎት እንዳለው ተናግሮ ነበር። ነገር ግን የፓኪዜ አባት ምንም እውቅና አልሰጠውም፣ ተቀባይነት አላገኘም። ከዛም በኋላ አሁን እዚህ ጋር በድብቅ ነገሩን ሊያደርገው ነው። ሱፍ ልብስ ሸሚዝ እየተኮሰ ነበረ። ከዛም በኋላ ድንገት ሙዛፈር መጣ። የፓኪዜ አባት እሱ ሲመጣ ምን እያረክ ነው ብሎ ጠየቀው። ምንም ልብስ እየተኮስኩኝ እያለው ነበር። ልብስ በሰላም ከድር በሰላም ልብስ መተኮሰው ሰርግ ያለበት መስላለ አለው። ጓደኛዬ ሊያገባ ነው እና እኔ ምስክር አድርጎኝ ነው እያሉ ነበር። አረ ጓደኛ አላቀው እችላለሁ አለው። አረ አታውቀውም የት ልታውቀው ትችላለህ? የድሮ የቀድሞ ጓደኛ ነው ነበር። አረ የቀድሞ ጓደኛ አለው። አዎ ሲሉ ነበረ። ድንገት ሙዛፈር እየተጣራ ነበር። አሳያለሁ ብሎት እየገባ ነበር። ከድር መተኮሱን ቀጠለ። በሌላ በኩል አሁን እነ አሊያ ወደ ናሬ መተው ማታ አራት እያበሏን ነበረ። ናሬ አመሰግናለሁ ብላ በመጨረሻ መድኃኒቷን ውሃዋን ጠጥታ እንቅልፏ ልተኛ ነው። እነ አሊያ በቃ መልካም እንቅልፍ ተኝ ብለዋት እየወጡ ነበረ። ናሬ እንቅልፍ መተኛቷን ትቀጠላለች። ጃን ደግሞ አለ ኔክሽን ኒድና ምግብ እንስራ እያለን ነበረ። ሁለቱም በደረጃው እየወረዱ መሬም አየቻቸው ስትናደር ነበረ። ሁለቱም ወደ ኪችን ከመጡ በኋላ ምግባቸውን እያበሰሉ ጃናና ነገር ተደውሎ እየተነገረው ነበረ። ምንድነው ብላ እዚህ ጋር ጠይቋለች። አሊያ ሐሰን ነበር የደወለልኝ። ፈያዝ የሚባለው ሰውዬ እንግዲህ በነገው ዕለት እጃችን ውስጥ ይገባል። ነገ ማታ ቀለበት ውስጥ እናስገባዋለን ማለት ነው። በመጨረሻም ፖሊስ እንዲይዘው እናደርጋለን ማለት ነው። በቃ ይሄ ነው እያለን ነበረ። ጃን እንግዲህ ተጠንቀቅ፣ መጨረሻም ደስ ብሎኛል፣ ግን ሁሉም እንዳቀርከው ከሆነልህ ደስ ይለኛል እያለችው ነበር። አሊያ ይህን ነገር ሲያልቅ በመጨረሻ ምንም የሚቀር ነገር የለም እኔና አንቺ አንድ ላይ እንሆናለን እያለን ነበረ። የቦራንም ጉዳይ ይስተካከላል አላት። ምግቡ እያረረ ነበረ። ምግቡ እያረረ ስላለ እንዴት አድርገን ነው የምናስተካክለው እየተባሉ ሲነጋገሩ መርየም በመስኮት እያየቻቸው ነበረ። አሁንም መቅናቷ እንደቀጠለች ነው፣ እያለቀሰች ነበረ። በሌላ በኩል ፓኪዜ ነጩን ቀሚስ ለብሳለች በነጭ ጫማ። ድንገት ከድር መጣ። ሳያት ደስ አለው። ሁለቱም እየተቃቀፉ ነበረ። ከዛም በኋላ አሁን ይህን የጋብቻ ወረቀት በነገው ዕለት ወስደው እንደሚጋቡ ነበረ እየተነጋገሩት። ከዛም በኋላ ድንገት ነበረ እነ ኡሙ እና እነ ሙዛፈር እየመጡት። ምንድነው ሲሏቸው በድብቅ ሊጋቡ እንደሆነ ነገሯቸው። ሙዛፈር አበደ። ሙዛፈር ከድር እያለ ሲጫጫህ ድንገት እነ ጃን ሰምተው ተሯሩጠው ይመጣሉ። ይህንን ግርግር ሰላም ለማስፈን በጣም የተቻላቸው ነገር በሙሉ እያረጉ ናቸው ያሉት። በአንድ በኩል እዚህ ጋር ሙዛፈር መቶ ከከድር ጋር ሊጣራ ነው። ምንድነው ይሏል። ይሄ ጋብቻ ወረቀት ነው እያሉ ነበር። ምንም ያለ እኔ እውቅና ልጄ ልታገባ ትፈልጋለህ እንዴት ያምርሃል እንዴ እያሉ ነበር። በቃ አንተ ልነግርህ ብዬ ላሳምን አልቻልኩም ምን ላድርግ እያሉ ነበር። ተጨቃጨቁም። ከዛ በኋላ እዚህ ጋር ከድር ከጋ ቀረ። ደግሞ አንተ እንኳን ለኔ እንኳን አልነግረኝም እንዴ ያቀድከው ነገር ብነግረኝ እኮ እኔ እኮ ነገሮችን እንትለን ነበረ እያሉ ነበረ። ከድር እንዴት አላሰብኩትም ነበር እያለ ጭንቅላቱን ይመታል። ካያ ተረጋጋ እያለው ነው። ሙዛፈር የፓኪዜ አባት እያበደ ነው። አልረጋጋም አለ። እነ ሰዳከት ውጪ ወጥተው ጨቀጨቁሉ። ተነሳ። እንዴት ያለኔ ፍቃድ እያለ ነው። ተደፍሬ ያለው እያለ ነው ሙዛፈር። ድንገት ከድር ከላይ
ከፎቅ ላይ ወጣና ዘላለሁ እያለ ነው። ራሴን አጠፋለሁ፣ ራሴን ጥዬ ከዚህ ላይ በመጨረሻም እሞትላችኋለሁ እያለ ነበረ። እንዲህ እያለ አስጨነቃቸው። በዛ የነገር ከአቅሜ በላይ ነው እያለ ነበረ። ከድር እባክህ ከዛ ላይ ወረደ፣ እባክህ ተውተው እያሉት ነበረ። እምቢ አላቸው። ከዛም በኋላ እዚህ ጋር እነ ጃን በቃ እሺ በለው እያሉ ነበር። ሙዛፈርን ያፈቅራታል፣ ይወዳታል እኮ ለምንድነው ማሰጠው እንዲያገባት እያሉ ነበረ። በቃ እንግዲህ እኔ በመጨረሻ ውሳኔ ልናገር፣ እንግዲህ በቃ ሰጥቻለሁ፣ ልጅን ታገባታለህ ማለት ነገር ግን መጀመሪያ በባህላችን መሰረት የቀለበት ስነ ስርዓት ይኖራል፣ ከዛ ጋብቻ ይኖራል ብሎ ይናገራል። እንዴ ታዲያ ድሮንስ ምንድነው ትላለች ሰዳከት። በልበል ከድር ውረድ ይሉታል። ከድር ደስ አለው። ቶሎ ብሎ እየወረደ ነበረ። እንደወረደ ፓኪዜን ዘሎ እያቀፋን ነው። ስለዚህ በፍጥነት የቀለበት ስነ ስርዓት ወደ ሰርጉ የሚያመሩ ይሆናል ማለት ነው። እዚህ ጋር ከድር የሙዛፈር እጅ ለመሳም እየሞከረ እምቢ እያለው ነበረ። ከዛ ጃን የሙዛፈር እጅ ጎተተና በግድ ከድር እየሳመው ነበረ። ሳምኩት እጄን እያለ እያቀፈው ነበር። አባቴ ብሎት ለቀቀኝ አንተ እብድ እያለው ነበር። እንዳልመታ ለቀቀኝ ይለዋል። ከድር ደስ አለው። አፉን እያዘ ነበረ። በቃ እንግዲህ አሁን አትንጫጫ፣ ገብታችሁ ተኙላችሁም እየተባሉ ነበረ። ከዛ በኋላ ሁሉም ወደ ቤት ገቡ። ጃንና አሊያ ወደ ክፍላቸው ገብተው የናሬ ነገር ግን እንዴት ነው ትላለች አሊያ። ደህና ናት እንግዲህ እስክታገግም መጠበቅ ነው። እዚህ ጋር በናሬ ጉዳይ እንትን እንላለን። እዚህ ጋር ደግሞ የከድር ድራማ መጣ። የሚገርም ነው፣ በጣም የሚገርም የፍቅር ታሪክ ነው። ቅድም ያየ ነው። ጋታ ልክ ነህ ትለዋለች። ተቃቅፎ እዛው እንቅልፋቸውን ለመተኛት እየሞከሩ ናቸው። ቦራን አሁንም ቢሆን ቡልጋሪያኖቹ እንዳይዙት ከፍተኛ የሆነ ጥንቃቄ እያደረገ ነው የሚገኘው። በፈያዝ ጥላ ስር ነው የሚገኘው። ፈያዝ እራቱን እየበላ እንግዲህ በነገው ዕለት እንደምንም ብለህ ወደዛ ትልቅ ቤት የምትገባበትን መንገድ ትፈልጋለህ ይለዋል። አዎ ልክ ነህ፣ በዚህ ሳምንት ውስጥ እገባለሁ። በነገራችን ላይ ሰሞኑን ያው ቤታቸው ውስጥ ድግስ ይደረጋል። መኪና ወደ ቤታቸው ይገባል። ምናልባት ልንገር ብዬ ነው ከተጠቀም ካለው። ኧረ እባክህ መኪና ወደ ውስጥ ይገባል አለው። አዎ ይገባል። ነገር ግን ብዙ ጊዜ የሚጠቀሙ ሾፌር በቤተሰብ የሚያውቁትን ነው ማለቴ ከዚህ በፊት የሚጠቀሙ ሾፌር ያው ድሮ የሚያውቁትን ነው። ሌላ የተለየ ነገር የለውም ይለዋል። እሱን እንኳን ለኔቶ እነዛ ሰዎች ማስወገድ እንችላለን፣ ከዚህ የራሱን ሰዎች ማስቀመጥ ይችላለሁ ይሏል። ቦራን ፈያዝ እዚህ ጋር ምን እንዳቀር አልገባም። ወይኔና ነገ ያልቦራ ቤተሰብ ቤት በር ይከፈታል ነው የምትለኝ? አዲስ መኪና ያስገባሉ? ጥሩና ታዲያ እኮ ለእኔ እኮ የተመቸ ሆነ ማለት ነው እያሉ ነበር። ቦራን ግራ ገብቶት ጭንቅላቱን ይነቀንቃል። ዛሬ የቀለበት ስነ ስርዓት አይደሉም፣ ዘንጠዋል። እነ ከድር ዝግጅታቸውን እያጠናቀቁ ናቸው የሚገኙት። ቤቱ ዝግጅት አለ። ናሬም ድንገት ወጣች። ናሬ ልብሷን ቀይራ መታ። ልጄ እንዴት ነሽ ስትላት ናሬ እናቷ ላይ ፊቷ እንደተቀየረ ነው። ናሬውንም መርጣ ሻሂንን ሰዳከትን እንደተቀየመቻቸው ነው። ከዛ ናሬ ሄዳ ሶፋ ላይ ተቀመጠች። ከዛም በኋላ እንዴት ነው ታዲያ እነ ፓኪዜት አሉ ስትላቸው እታች ናቸው ይሏታል። ከድር ከያ ልብስ እያለበሰው ነበረ። ሱፍ ልብሱን አለበሰው እሱ በሚፈልገው መንገድ። ከዛም በኋላ አሁን ወደ ውጭ ወጥተው ስነ ስርዓታቸው እንደሚቀጥሉ ይጠበቃል። ከዛ ከድር በቀጥታ በባላቸው መሰረት አበባና ቻኮሌት ይዞ እየመጣ ነበረ። ከዛም በኋላ በል እንግዲህ እጃቸውን ሳማ ትለዋለች ሰዳከት። ከዛ ከድር ዝቅ ብሎ ያው እያለ ነበር። ሙዛፈር ሊስመው ብሎ ፈራ። ነገር ግን ወዲያው አቀርቅሮ እጁን እየሳመ ነበረ። ከዛ የመሆኑን እጅ ይስማል። ከዛ እንዲህ እያሉ ስነ ስርዓታቸው እየቀጠለ ነው። በአንድ በኩል ደግሞ ፓኪዜ ኪችን ውስጥ ጉድ እያለች ነው። መረር ያለውን ቡና ይዛ ልትመጣ። ከዛ አሊያ ስታገኛ ደስ አላት። ወደ ኪችን ሄዳ አሊያ ወርዳ እንኳን ደስ አለሽ ብላ እያቀፈቻን ነበረ። ከዛም በኋላ በቃ ቡናውን ይዘን ላግዝሽ እያለቻን ነበረ። እዚህ ጋር ፓኪዜ ቡናውን ይዛለች። አሊያ አንዳንድ ነገር እየረዳቻን ነበረ። በሌላ በኩል ፈያዝ የላከው ሾፌር መኪና እየነዳ እየመጣ ነው። መኪናው ላይ ካሜራ አለ። ፈያዝ እዚህ ቢሮ ሆኖ የሚመለከተው በካሜራው የሚታየው ምስል ነበረ፣ ተንቀሳቃሽ ቪዲዮ። ቀጥታ ስርጭት ነው ወደሱ እየመጣ የሚገኘው እና አሊያ ደግሞ ኪችን ውስጥ ሆኖ ስራቸውን እየጨራረሱ በአንድ በኩል መሪያም ደግሞ ከላይ ሆና ነበር። በድንገት ተደወለላት። ፈያዝ ነበር የደወለላት። ከዛም በኋላ እዚህ ጋር ሲደውላት ፈያዝ ምን ፈለግ ስትለው መሪያም በርጋ ነኝ ያለሁት ይላታል። የቱ በርጋ ስትሮ ነበረ። በርሽ ጋር ነው ያለሁት ካላመንሽኝ ውጪና እያላን ነበረ። ደነገጠች። የምን በር ብላ ተጣርፋ ከደረጃ ወረደችና እየታደፈች ወደ ኪችኑ በርጋ መጣች። ወደ በሩ ስትመለከት ይሄ ሰው ይጫወትብኛል እንዴ ትላለች። ግቢውን ተመለከተች። ምንም የተለየ ነገር የለም። ፓኪዜ አምሮብሻል እያለቻት ነበር። መሪያም እዚህ ጋር ፓኪዜን እያየቻት አመሰግናለሁ መሪያም ስትላን ነበረ። ይሄ በፈያዝ የተናከው ነጩ መኪና ገባ። ወደ ውስጥ እያገባ መኪናው ስትሬት ቀጥታ እየነዳው ነበረ። ንዳው በደንብ ንዳው እያለው ነበረ። ይህ መኪና እየበረረ እየመጣ እነ ፓኪዜ ሰላም እየተባባሉ አሊያም ማላቸው ገብታ እየተሳሳቀች ነበረ። እንዲህ እየተሳሳቁ ድንገት ይህ መኪና በፍጥነት እያሽከረከሩ ነበር ግቢ ውስጥ። ከዛ በኋላ መሪያም እዚህ ጋር እንዴ ፈያዝ ትላለች ደንግጣ። ፓኪዜ ቡናውን ይዛ እጇ ይንቀጠቀጣል። ግራ ገባት። እዚህ ጋር ደግሞ አሊያ መሪያምን እየጎተተቻት ወደኋላ ልታስጠጋት እየሞከረች ነበረ። መኪናው መጣና ሶስቱንም እየጣላቸው ነበር። በመኪና እየተጋጨችው ግን ፓኪዜ ናት። ደም ሆናለች። ጎማው በደንብ ነው የገጫት። በአንድ በኩል እነ መሪያምና አሊያም ቢሆኑ በድንጋጤ ይመስላል ሲዘሉ ወድቀዋል። እዛው መሬት ላይ ለመዝለል ሲሞክሩ ወድቀዋል። ሶስቱም ሴቶች ተጋድመዋል። እነ ጃን ድምጽ ሰምተው ዘቅ ሲሉ ሶስቱ ሴቶች ተጋድመዋል። አሊያ እያለ ጃን በሩ ወደ ታች ይመጣል። በአንድ በኩል ፈያዝ ይሄ ነገር በቪዲዮ እያየ አንጀቱ ቂቤ ጠጣ ይመስላል። ደስ አለው። ነገር ግን ፓኪዜና ከጭንቅላቷ ከአፍንጫዋ ደም እየወጣ የነበረው እና አሊያ እነ መሪያም እንዲሁም ፓኪዜ እዛው እንደተዘረሩ ናቸው። ክብሯን ተመልካቾች እንኳን ወደ ቅጠል
ቲቪ የዩቲዩብ ቻናል በሰላም መጣችሁ። ውድ ተመልካቾች በዛሬው ዕለት አጓጊውን ምርጥ ድራማ ዘውድ ድራማን ተመልክተናል። ክቡራን ተመልካቾች ቅጠል ቲቪ የዩቲዩብ ቻናል ወደ እናንተ ዘውድን ድራማ እንዲሁም መሀል ልብ የተሰኘውን አጓጊ ምርጥ ድራማ ወደ እናንተ ይዞ ይመጣል። ሁለቱንም የምትወዱ ከሁለት አንዱ ምርጫችሁ የምታደርጉ ክቡራን ተመልካቾች ቅጠል ቲቪን እየመጣችሁ ላይክ እያደረጋችሁ አዳዲስ ቪዲዮዎችን በቀን እንድትኮመክሙ ቅጠል ቲቪ የዩቲዩብ ቻናል ይጋብዛል። በቀጣይ በአዳዲስ ቪዲዮ እስከምንገናኝ ድረስ በያላችሁበት መልካም ቆይታ እንዲሆን እመኛለሁ።